አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁኝ ማለት ነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። ያው ዛሬ ደግሞ እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አብረን እንደግ የኔ ማሮች። ዛሬ ደግሞ ሚስጥርን የሚመለከቱ ጥቂት ጥቆማዎች በሚል ብቅ ብያለሁኝ። ሚስጥርን የሚመለከቱ ጥቂት ጥቆማዎች። የሙስሊሞችን ሚስጥር ማባከን ብዙዎቻችን የተዘፈቅንበት አደጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንድ ሰው ወሬን እያወራ ወይም ግራ ቀኝ ከተዟዟረ አማና ነው ማለት ነው። አማናን መብላት አልባኒ ሀሰን ብለውታል። አማናን መብላት ደግሞ ምን ያክል አደገኛ እንደሆነ የሚታወቅ ነው። ከሙናፊቅ ምልክቶች ውስጥ አንዱ ሲታመን የከዳ መክዳት ነው። አላህም አማናዎችን ወደ ባለቤቶቻቸው እንዲታደርሱ ያዛችኋል ይላል። እናቶቻችን አይሻና ሀፊሷ ነብዩ ሰለላሁ ዐለይሂ ወሰለም የነገሯቸውን ሚስጥር በማውጣታቸው ምክንያት ኃያሉ ጌታ እንደወቀሳቸው ይታወስ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር፣ ሙስሊም ለሙስሊም ወንድሙ ነው፣ አይበድለውም፣ አሳልፎም አይሰጠውም። የሙስሊም ነውር የሸፈነ አላህ በቂያማ ቀን ይሸፍነዋል። ቡኻሪና ሙስሊም። ሐሰነል በሲር ረሂመሁላህ እንዲህ ይላሉ፣ የወንድምህን ሚስጥር ማባከንህ ከሸፈጠኝነት ነው። ሚስጥርን መርጨት ከትዕግስት መቅለል ከደረት ጥበት ነው። በዚህም የሚታወቁ ደካማ የሆኑ ወንዶች፣ ህጻናት፣ ሴቶች ናቸው ይላሉ አራርጊቡል ሀስፈሃኒ ረሂመሁላህ። ሚስጥርን የመደበቅ ፋኢዳዎች። አንደኛ፣ ሚስጥርን መደበቅ የግርማ ሞገስ የጨዋነት ምልክት ነው። ሁለተኛ፣ በጠላት ላይ ድልን ለመቀዳጀት ሁነኛ የሆነ ስበብ ነው። ሶስተኛ፣ የምቀኛንና የሴረኛን ተንኮል ለመከልከል ይጠቅማል። አራተኛ፣ ወንድማማችነት እንዳይፈርስ ያግዛል። አምስተኛ፣ በትዳር አጋር መካከል መተማመን እንዲኖር ያደርጋል። ስድስተኛ፣ በጥቅሉ ሚስጥርን መጠበቅ ከስኬት መሰላሎች አንዱ መሰላል ነው። ለባለ ሚስጥሩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ጉዳያችሁን ለማሳካት ሚስጥራችሁን በመደበቅ ታገዙ። እያንዳንዱ ባለ ጸጋ ምቀኛ አለው። ሚስጥርህን ምርኮኛህ ነው። ተናግረህ ካወጣኸው ምርኮኛው አንተ ትሆናለህ። አልይ ኢብኑ አቢ ጧሊብ ረዲየላሁ ዐንሁ አዲ ዱንያ ወዲዲን ሊለማወርዳ 360 ሚስጥሩን የደበቀ ምርጫው በእጁ ነው። ሚስጥሩን ያወጣ ግን ምርጫው በእሱ ላይ ነው። አንተ ገር ብዬ ብነግረው አንተን ገር ብሎ ነገረው። ሀገረኛ ብሂል። ማንንም ሚስጥሬን ከሰጠኋት በኋላ ስለረጨው አልወቀስኩም። እኔ ለመያዝ ከተጣበብኩ እንዴት እወቅሰዋለሁ? ዑመር ኢብኑ አሳ ረዲየላሁ ዐንሁ። አብዛኛዎቹ ሰዎች ሚስጥራቸውን መቆጣጠር አይችሉም። ግልጽ ሲወጣ ጊዜ ግን የነገሩትን ይወቅሳሉ።
ሳቢት ረህማላሁ ሶሃባው እነስ ኢብኑ ማሊክ ረዳላሁ አንሁ እንዲህ ሲሉ ሰምቻለሁ ይላሉ። ከልጆቼ ጋር እየተጫወትኩ ሳለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኔ ዘንድ መጡ። ከዚያም በእኛ ላይ ሰላምታን አቀረቡ። ከዚያም እኔን ለሆነ ጉዳይ ላኩኝ። በዚህም ምክንያት እናቴ ዘንድ ሳልመለስ ዘገየሁኝ። ስመጣ ጊዜ ምን አገኘህ አለችኝ። እናቴ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለጉዳይ ልከውኝ ነው አልኳት። ምን ነበር ጉዳያቸው ስትለኝ ሚስጥር ነው አልኳት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሚስጥርን ለማንም እንዳትናገር አለችኝ። ወላሂ ለማንም የምናገር ብሆን ኖሮ ላንተም እነግርህ ነበር። ሳቢት ሰዎችን ነንና የሆነ ብሶታችንን የሚያጋራ ጭንቀታችንን የሚካፈለን አቅጣጫ የሚጠቁመን ሚስጥረኛ መፈለጋችን አይቀሬ ነው። ታማኝ ሚስጥረኛ ምን አይነት ሰው ነው? አንደኛ አስተዋይ ህሌና ያለው፣ ሁለተኛ ከማራገብ የሚገታው ዲን ወይም ተቅዋ ያለው፣ ሶስተኛ ምክር ለጋሽ መፍትሄ አመላካች የሆነ ካልሆነ ምንም ሊሰራልህ ትነግረዋለህ። አራተኛ አለኝታነቱ ርህራሄው የሚለግስ የሆነ። አምስተኛ በባህሪው ሚስጥር ጠባቂ ቁጥብ የሆነ ካልሆነማ በወንፊት ውሃ የምትቀዳው ቂል አንተ ነህ፣ ተጠንቀቅ። ሚስጥርን የምትዘራን አታግባ፣ ሚዘራን አታግቢ። ሚስጥርህን ሳጥን በበዛ ቁጥር ሚስጥርህ የመባከኑ እድል በዚያው ልክ ይበዛል። ሚስጥርን ከመደበቅ ይልቅ እሳት ወላፈን መታገስ ይቀላል። ሚስጥሩን የሚጠብቅ ወይም ያለመውን ያገኛል። ሚስጥሩን የሚጠብቅ ወይ ያለመውን ያገኛል ወይ ደግሞ ክብሩን ይጠብቃል። ልብህ ለሚስጥርህ በቂና ሰፊ ቦታ ነው። የሰው ሚስጥር ለማስማት አታኮብኩብ። በአንድ ወቅት ኢብኑ ዑመር ረዳላሁ አንሁ ከአንድ ሰው ጋር እየተንሾካሾኩ ሳሉ የአንድ ሰው በመካከላቸው ገባ። ኢብኑ ዑመር ደረቱን መቱትና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለት ሰዎች ሲንሾካሾኩ በፍቃዳቸው እንጂ ሶስተኛ ሰው መካከላቸው አይግባ ብለዋል። ግን ለምን ሰዎች ሚስጥር ያወጣሉ? አንደኛ አጉል መኮፈስ፣ ጉራ፣ ጀብዱ። ሁለተኛ ሰው በባህሪው የተከለከለውን ነገር የመፈጸም ጉጉት አለው። ሶስተኛ የመበቀል ስም ማጥፋት እኩይ አላማ። አራተኛ በሆነ መልኩ የሚረጨው ምስጢር ተጠቃሚ ለመሆን ማለም። ሚስጥር የመጠበቅ ችግር ላለብን ወንድሜ ሆይ እህቴ ሆይ፣ አንደኛ እያንዳንዷን እንቅስቃሴችንን አላህ እየተከታተልን እንደሆነ እናስብ። መላእክት ስራዎቻቸውን ሁሉ እየመዘገቡ እንደሆነ ዘወትር እናስታውስ። ሁለተኛ ለሁሉም ሙስሊም መልካም እንመኝ። ከምቀኝነት ክፉ ቫይረስ እንራቅ። ሶስተኛ በምናወጣው ሚስጥር ምክንያት ሰዎች ሲጣሉ፣ ትዳር ቢፈርስ፣ መልካም ግንኙነት ቢሻክር የሚደርሰው ሁሉ ተጠያቂ እንደምንሆን እናስብ። ከዚያም ባለፈ ሚስጥር በማውጣትህ ስምህ ይጎድፋል። ወንፊት፣ ቱልቱላ፣ ምቀኛ የሚሉ ቅጽሎችን ቢወጡልህ ምን ታተርፋለህ? በሄዱትም ለቁም ነገር የማትበጅ ክብረ ቢስና ቀላል ትሆናለህ። እኔንም እናንተንም አላህ ከክፉ ይጠብቀን። የአላህ ሶላትና ሰላም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ይሁን እላለሁኝ። የኔ ውዶች እና ላይክ ሼር